السلام عليكم ورحمة الله وبركاته. شو ما قلوتشن سبسبو مشبوبانو شبابنو القبانيم. مكناتهم يا سراج إنسان مانيا سبات ينبروت شيخ سعيد أمنت بأونت يصافات كتاب ያንም ሸባብ ነበሩ ዛሬም ናቸው እንደ ጥያቄ ነው መሽቡባ ነው ሸባብ ነው እቺን ብቻ ልበልና የተከበራችሁ እዚህ የተገኛችሁትን ሰዎች ያለፉ ሰዎች ሁሉ ማክብሯት ትናንትና ላክብር አንድ አፍታ የተከበራችሁ ትናንትና የነበራችሁና ለማየት ያልታደላችሁ ይሄ ዛሬ ተወልደናል እንደ ተወለደን ለማየት ያልታደላችሁ አባቶች የተከበራችሁ አሻራ ሳርፋችሁ ያለፋችሁ ሰዎች የተከበራችሁ ከነጃሺ እስከ የት ልበል እስከ ዛሬ ልበል ለማንኛውም እና አላህ ጀዛችሁን ይክፈላችሁ አሁንም አለን ለማለት ነው የለንም እንኑር ማለትና አለን እንቀጥል ማለት የየልቀል ስለሆነ 1987 አንድ እናት ብሔር ብሔረሰብ መሰረት የማይረሳ ምናልባት ማህበረሰቡ አይቶቱን አላዩን አላውቅም እና ከሽናሻ ከምናምን ተብሎ ሁሉም የየራሱን ባህል ሲያቀርብ የቀቤና ብሔረሰብ ተብሎ አንድ እናት ይቀርባሉ ያኝ እናት ሉ ቁርአን የተጻፈበት ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረብል ዓለሚን የምለውን ባል አድርገው መጀመሪያ ላይ የተሰለፉት እሳቸው ናቸው ያኝ እናት ምናልባት ካሉ አላህ እድሜያቸውን ያስረዝምልን ከሌሉ አላህ ይራህማቸው የውለታ ትንሽ ስለሌለ ትናንትናን ካላስታወስን ዛሬ መኖራችንን እንረሳለን ምናልባት ራያን ለመንዙማ ጠብቃችሁ ተሆነ አጥብቁ ለማለት ነው ትናንትናን ማስታወስ ግድ የሚለን አንዳንድ ጊዜ በግ ጉልበት ለማግኘት ወደ ኋላ ይሄድና ጉልበት ለማጠናከር የሆነ ነገር ይዞ ይመጣና ከመጋጨው አካል ጋር ይጋጫል ለመጋጨት ያዘጋጀው አይደለም ለማንኛውም ትናንትና ማስታወስ ለነገ ማንነታችን ይረዳል ማን አልፎ አሉ ምናልባት ቀድም ጧት ፊልሙ ላይ ከፊልሙ ቀጥሎ አንድ የሆነ ልጅ ያቀረበው ወጣት ትናንት ይሄ ማህበረሰብ እንድገኝ ሰዎች ስራ ሰርቶ ነው ይሄ እንድኖር የመጣው አባትህ የሆነ ነገር ሰርቶ ነው ያቀረበው ሁለት ሰዎች ብቻ ነው ለንገረ ሙፍቲ ስራጅ እዚህ አዲስ አበባ የነበሩት ቃዲ የመጀመሪያ ቃዲ የነበሩና ሙፍቲ ጎማ ይሄ አይዋ አውለት ደቂቃ አንድ ደቂቃ ይበቃኛል ሙፍቲ ጎማ አንድ ላይ ተሰብስበው አንድ ላይ ሁለት ሆነው ፓስፖርት ተከለከሉና ቁርአን እዚህ ከደዌ ነው የተነሱት ሙፍቲ ጎማ ያረናቸው ሙፍቲ ስራጅ ወሎ ወረባቦ ናቸው ሁለቱ ዕልም አይደለም ለማቅራት የዱት ቁርአንን እንዴት አቀራር የቁርአንን አቀራር ለማምጣት ወደ ካይሮ ለመሄድ ፓስፖርት ተከልክለው በግራቸው በዚህ በጋምቤላ አድርገው እዛ ሲሄዱ በወቅቱ ጀማል አብዱል ናስር ይከለክላቸዋል ሰርቲፊኬት ከሌላቸው አትገቡም ይሏቸዋል ከዛም ማድረግ አለባቸው ወደ ሶሪያ ይሄዳሉ ሁለት ሆነው ወደ ሶሪያ ከሄዱ በኋላ ሁለቱ ሰዎች ሶሪያን ለማቅራት አይደለም ሄዱት ሶሪያኖቹ ሁለት አመት ነው ያስቀሯቸው እዛ ዩኒቨርሲቲ ውስጥ ሁለት አመት ካስቀሩ በኋላ ኢጃዛ አግኝተው ወደ ካይሮ ሲመለሱ ግብጽና ሶሪያ በወቅቱ ተጣልቶ ነበሩ የሆነ በመሃላቸው ነገር ተደርጎ ነበር ቀጥታ ወደ ግብጽ መግባት ስላልቻሉ ወዴት ሄዳሉ ጋዛ ሲሄዱ ፓስፖርት ስለሌላቸው ሁለታቸውም 6 ወር እስር ቤት አሁን እነዚህ አባቶች ናቸው የሰጡን ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም السلام عليكم ورحمة الله وبركاته يتكبروا يكبر دكتور الشيخ حجي إبراهيم توفا إثيوبيا اسلمنا قداي تقلای ምክር ቤት ፕሬዝዳንት يتكبروا الشيخ عبد الكريم الشيخ بدر الدين يتقلای ምክር ቤቱ ተቀዳሚ ምክትል ፕሬዝዳንት يتكبروا الشيخ سلطان حجي عمان የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት يتكبروا الشيخ غالي مختار የኦሮሚያ ከፍተኛ ምክር ቤት ፕሬዝዳንት ክቡር الشيخ ሙፍቲያችን ዶክተር ጀላን ኸድር የወጣቱ አዲሱን ኃላፊነት ተረክበው ትውልዱን ለፊት ለማሻገር የሚሰሩት ወንድም ኡስታዝ ሃይደር ኸድር እዚህ የተገኛችሁ ዱዓቶች
መሻይኾች ዑለሞች የመንግስት የሥራ ኃላፊዎች እንዲሁም ደግሞ የፓርላማ ተወካዮች ትልልቅ ኃላፊነት ያለባችሁ ትናንት ስለወጣቱ ስትጨነቁ ትናንት ስለ ሀገር ስታስቡ ሀገርን ለማሻገር አሻራችሁን ስታስቀምጡ የነበራችሁ ትልልቅ ወንድሞቻችን እህቶቻችን እናቶቻችን ሁላችሁ እንግዲህ በዛሬው ዕለት ይህ ይፋ የመመስረቱ ብስራት እየተነገረለት ያለው የኢትዮጵያ ሙስሊም ወጣቶች ካውንስል ዛሬ እውን እንዲሆን እንግዲህ ጠቅላይ ምክር ቤቱ በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ስር ነው ይህ ወጣት ካውንስል የተመሰረተው በቀጥታ የፕሬዝዳንቱ ተጠሪነት ነው የተመሰረተው በዚህ አጋጣሚ እንግዲህ የተከበሩ ሼክ ሀጂ ኢብራሂም ፕሬዝዳንቱ ይህ ወጣት ካውንስል እንዲመሰረት ትልቁን ኃላፊነትና ድርሻ ወስደው ይሄ መጅሊስ ወይም የእስልምና ጉዳይ ተቋም ዛሬ ላይ በትክክል ተቋሙን እየገነባ ነው ተብሎ የሚታሰበው ወጣቱ መሰረት ሲኖረው ነውና ኃላፊነቱን የሚሸከም ነገን የሚለውጥ የሙስሊሙ ማህበረሰብ ሸክም የሚቀንስ ስለ ትውልዱ ከፊቱ ነው መምራት የሚችል ኃይል መፈጠር ስላለበት ትልቁ ኃላፊነት እዛ ላይ ነው ብለው ነበር በትኩረት ሰተን በዚህ ጉዳይ ላይ የለፋንበት የአላህ ፍቃድ ሆኖ ዛሬ ላይ በዚህ በአማራ መልኩ ስለ ሙስሊሙ የሚጨነቁ ስለ ትውልዱ የሚያስቡ በሁለንተናዊ ብቃታቸው ከፊት መቆም የሚችሉ ወጣቱን በተሟላ ማንነት በዕልም ብቃታቸው በአካዳሚ ብቃታቸው ባላቸው የተለያየ ስራ ኃላፊነት ሁለንተናዊውን ነገር ይሸፍናሉ ብዙዎችን ወደፊት ይዘው ማምጣት ይችላሉ ብሎ ታስበው እነዚህን መሪዎች ከፊት እንዲመጡ የተደረገው የዛሬው ዕለት ይሄንን በማየታችን ደስተኞች ነን እንግዲህ ካለፉት ታሪኮቻችን አንፃር እስልምና ሲታወስ እስልምና ሲዘከር እስልምና የትናንት ማንነቱ ሲነሳ ከመሰረቱ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀርባ እነዛ ውብ የሆኑ ወጣቶች የታሪካችን አሻራ ማሳያዎች በእስልምና ታሪክ ውስጥ ፈርቀዳጅ ሆነውን ዲኑ ወደፊት እንዲራመድ ትልቁን ድርሻ የተወጡት ወጣቶች ነበሩ ዛሬም ድረስ ስማቸው ሲወሳ እነ ሙስዓብ ኢብኑ ዑመይር አወሉ ሰፊሩን ፊል ኢስላም በእስልምና አምባሳደርነት ትውልድን ለመቀየር ማህበረሰብን ለማንቃት እምነቱን ለማሳወቅ ከፊት ለፊት መቆም የቻሉት እንደነ ሙዓዝ ኢብኑ ጀበል የመሳሰሉ የዚህ ኡማ ፈቂህ የተባሉ ወጣቶች እድሜያቸው 20 ዓመትን ሳይሻገር ነበር ትልልቁን ኃላፊነት ይዘው ኡማውን በሚገርም ሁኔታ የመሩት ዛሬም ከአራቱም የኢትዮጵያ አቅጣጫዎች በተለያየ ኃላፊነትና በተለያየ ድርሻ ውስጥ ያላችሁ ወጣቶች ለዚህ መመስረት ኡን ለሆነው የኢትዮጵያ ሙስሊም ወጣቶች ካውንስል መድረክ እንድትገኙ ሲደረግ ዛሬም እንደ ትናንቱ የትናንት ታሪካችን አሻራ ማሳያ የሆነው የእስልምና መሰረት በወጣቱ የተጠበቀ በወጣቱ የተሻገረ በወጣቱ ነገውን ብርሃን ማድረግ የቻለ ዲን ነውና እዚሁ በአገራችን ታሪክ ውስጥ ማሳያ የነበሩት እንደ ታላቁ መሪያችን እንደነ ኢማም አህመድ አልጋዚ አላህ ስራቸው እንደላቸውና በወጣትነት እድሜ ውስጥ በሚገርም ብቃት በሚገርም የመሪነት ኳሊቲ በሁለንተናዊ ማንነት ቁርአንን ከፊት አድርገው ይህ ወጣት ቻገር በወጣት መሪዎች ምን ያክል ለብዙዎች ተስፋ መሆን የምትችል ሀገር መገንባት እንደምትችል አሳይተውናል በኢትዮጵያ ሙስሊሞች የለውጥ እንቅስቃሴ ትግል ሂደት ውስጥ የወጣቱ ድርሻ ትልቅ ነው የትናንት ውስጣችን የሆነ የድምጻችን ይሰማ እንቅስቃሴ እንደ ሀገር እንደ ማህበረሰብ ዛሬም ድረስ እያየን ያለነውን ለውጥ በሀገር ደረጃ የመጣውን ውጤት ትልቁን ድርሻ ይዞ ፈርቀዳጅ ሆኖ አምባገነን ፊት ከታንክ ፊት መቆም የቻለ ለሰላማዊ ትግል ተምሳሌት የሆነ በዚህ ሂደት ውስጥ ብዙሃኖች ስማቸው የማይወሳ የማይታወቁ ብዙ ወጣቶች ዋጋ ከፍለውበታል አካላቸው ጎድለዋል እናቶቻችን ወንድሞቻችን ታላላቆቻችን በብዙ ስቃይ ውስጥ አልፈዋል ብዙዎቹ ደግሞ ለዚህ ክብር ሲሉ ለዚህ ኡማ ከፍታ ሲሉ በሸሂድነት ተሸጋግረዋል ያ የትናንት ታሪካችን የዚህ ወጣት ብስራት የዚህ ወጣት ብርሃን ማሳያ መገለጫ ነው ዛሬ ላይ የሽግግር ምዕራፍ ብለናስ በያስባለሁ አሁንም ይሄንን ወጣት ወደፊት የሚያሻግረው ስለ ሀገር የሚያስብ ስለ ትውልድ የሚጨነቅ በተለያየ ማንነት ውስጥ የወደቀውን ወጣት ሊያነሳ የሚችል ዛሬ አስፈሪ ጊዜ ውስጥ አለን ወጣቶቻችን በከፍተኛ ደረጃ ራስን በማጥፋት ሂደት ውስጥ ትልቁ ቦታ ያላቸው ወጣቶች ናቸው ሀገርን ያስደነግጣል ማህበረሰብን ያስፈራል ሁለንተናዊ ዝቅጠታችንን ሁለንተናዊ ውርደታችንን ስንመለከት ከፊት ሆነው የሚመሩት ወጣቶች ናቸው ለምን እዚህ ደረጃ ያደረስን ጥያቄው ለኛ ነው የሚመጣው ለዚህ ነው ይህ የወጣት ካውንስል በፈታኝ የታሪክ ምዕራፍ ውስጥ ነው ዛሬ ሽግግሩን ለማብሰር አዲሱን ትውልድ ወደፊት ሆኖ ለመምራት እጅ ለእጅ ተያይዞ በአንድነትና በጋራ ማንነት ውስጥ የእስላምን ከፍታ
ዲኑ በእኛ ማንነት ውስጥ የተፈጠርንለትን ዓላማ ለማሳካት ትልቁን ድርሻ ይዞ በእስላማዊ ስነ ምግባር በእስላማዊ መርህና መመሪያዎቻችን በሁለንተናዊ ማንነት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 5 ነገሮች በፊት 5 ነገሮችን ያዙ ብለው እንዳሉት ትልቁ ድርሻ የሚሰጠው ወጣትን ነው። ወጣት በተሟላ ማንነት ውስጥ እስልምናን በትክክለኛውና በሁለንተናዊ ማንነት ተረድቶ የወጣትነት ጊዜውን በአግባብ ተጠቅሞ ለዚህ ዲን መከፈል የሚገባውን ዋጋ ለመክፈል ወስኖ ሁሉ ነገሩን በዚህ መሰረት ውስጥ ማድረግ ከቻለ እንደ ዲን ከፍታ ላይ ይገኛል። እንደ ማህበረሰብ ወደፊት ይሻገራል። እንደ ሀገር ተስፋ ይኖራታል። ዛሬም ቅድም ሲገለጹ በነበሩት ቁጥሮች ውስጥ ከፍተኛውን የሆነውን የወጣት ቁጥር የያዘው የሀገራችን መገለጫ የሆነ ወጣት ነው። ከ70% በላይ የሆነው ይህ ወጣት መዳኑ ለሀገር መዳን ነው፣ ለማህበረሰብ ከፍታ ነው፣ ለዲናችን ተስፋ ነው። ይህ ወጣት መበላሸቱና መንገድ መሳቱ ለሀገር ውድቀት ነው፣ ለማህበረሰባችን ስጋት ነው። እንደ ኡማና እንደ ዲን ደግሞ የክስረታችን መገለጫ ማሳያ ነው። ያን ታሪክ ምዕራፍ ለማስተካከል ያን የተበላሸ መንገድ ለማሳመር ነው ዛሬም እጅ ለእጅ በመያያዝ መሰረታዊ በሆኑ ጉዳዮቻችንን ቁርአን ወሱና መሰረት አድርገን በአንድነት ተጉዘን እንደ ሀገር ማሳያ ዛሬ እዚህ የተሰበሰበ ወጣት ስለ ኢትዮጵያ አይደለም ስለ አፍሪካ መብቃት የሚችል ወጣት እንደሆነ እናምናለን። ይህ ወጣት በትክክል አቅሙን ከተጠቀመ ኃላፊነቱን ካወቀ ግዴታውን ከተረዳ የካውንስሉ መመስረት ሁሉ ጊዜ ስራዎቻችን ተቋምን መሰረት አድርገው በተቋም ተጠናክረው አቅም ይዘው የተሻለ ማንነት ይዘው መውጣት እንዲችሉ ለማድረግ ነው። ስለዚህ የካውንስል ሲመሰረት ከፊት የቆሙት እነዚህ ወጣቶች ቢሆኑም የኢትዮጵያ ሙስሊም ወጣቶችን ታሳቢት አድርጎ ነው ወንዱንም ሴቱንም እጅ ለእጅ በመያያዝ ነው ነገ የጋራ አድርገን ይሄን ለውጥ የምናሻገረው። ሀገር በፈተና በምትወድቅበት ጊዜያቶች ውስጥ ተስፋ የሚሆኑ በስነ ምግባር የታነጹ ለሀገር ስጋት ያልሆኑ ሀገርን በሁለንተናዊ ከፍታ ውስጥ ማሻገር የሚችሉ ምክንያቱም እምነታቸው ዲናቸው የሚያዛቸው ያ ስለሆነ ፍትህን መርህ አድርገው በደልን የሚጠየፉ አላግባብ የሆነ ግፍን የሚቃወሙ ስለመብታቸው ከፊት የሚቆሙ የማይደራደሩ ዲናቸው ከማንነታቸው ከነፍሳቸው በላይ ውድ የሆነ ወጣቶች በታሪካችን አሻራ መገለጫ ያላቸው ዛሬን በዛሬያቸውን በትናንት ላይ ነጋቸውን በዛሬ ላይ የሚገነቡ ኃላፊነት የገባቸው ወጣቶችን ከፊት ለማሰለፍ የተደረገ ጥረት ነው። ስለዚህ የእስልምና ታሪክ ማሳያችን ከነብዩ ሰለላሁ ዐለይሂ ወሰለም ትውልድ ጀምሮ እስከ ዛሬው ትውልድ ትናንትና የተፈጠረው የድምጻችን ይሰማ እንቅስቃሴ በዚህ ታሪክ አሻራው ሂደት ውስጥ ያለፈው ወጣት ዛሬ ደግሞ የተሻለ የተቋም ግንባታ መሰረት በሚጣልበት ሂደት ውስጥ ትናንት ግፍን ተጠይፎ በደልን ተቃውሞ ከአምባገነን ፊት የቆመ ወጣት በሰላማዊ መልኩ የተጀመረውን ለውጥ ውጤታማ አድርጎ ለመጓዝ ኃላፊነቱን ለመሸከም ቃል ኪዳኑን በዚህ መሰረታዊ በሆነች የሙስሊሞች የአንድነት የጋራ የሆነ ስብስብ ምስረታ ላይ እጅ ለእጅ ተያይዞ ወደፊት ለመሸጋገር በመሪዎቹ ፊት ቃል የሚገባበት ቀን ነው ብዬ አስባለሁ። ዛሬ ፈተናዎች ወይም ችግሮች ተወግደዋል። እንደ ማህበረሰብ መድረስ የሚገባን ቦታ ላይ ለመድረስ ብዙ ጥረት ብዙ ትግል ብዙ እንቅስቃሴ ይፈልጋል። ለዛ መሰባሰባችን ከትንንሽ ጉዳዮች ወጥተን በጋራ ጉዳዮቻችን መያያዛችን መሰረታዊ ነገር ነው። ይሄን ኃላፊነት ለመወጣት ዛሬ ሙስሊም የወጣት ካውንስሉ ከፊት ቆሟል። እኛም እጅ ለእጅ ተያይዘን ከኋላ ሆነን ይሄን መብት የማስከበር የሙስሊሙን ጥቅም በማምጣት እንደ ሀገራዊ ተሳትፏችንን በማጉላት ለሀገር የሚበጁ ነገሮችን በመስራት ሀገር ላይ መጡትን ፈተናዎች በመታገል በተቃራኒው ዛሬም በተለያየ ማሊያ ራሳቸውን እየቀየሩ በምን ሁኔታ ሊረኩ እንደሚችሉ በማይታወቁ ሰዎች የተለያየ ፈተና ሊመጡ ቢታሰቡ ዛሬም ምላሽ ያለው ወጣት አለ። ምላሹን ባንደበቱ አይደለም የሚመልሰው፣ ምላሹን በጽሁፍ አይደለም የሚገልጸው፣ ምላሹን በንግግር አይደለም የሚያሳየው፣ ምላሹን በተግባር በስራ ትናንት አይደገምም። የተበላሸ መልሶ ወደ ኋላ አይሄድም። ያስተካከልነውን ወደ ተሻለ ምዕራፍ እያሸጋገር የተሻለ ተቋም እየገነባን ከፊት ይዘን ሀገርን ማህበረሰብን እኩል ባደረገ የሙስሊሙን ተጠቃሚነት ከፍ ባደረገ ሀገር ላይ በሚኖረን ድርሻ ተጠቃሚነታችንን ባሳደገ መልኩ እጅ ለእጅ ተያይዘን ወደፊት እንራመዳለን የሚል መርህ ይዘን ነው እዚህ መድረክ ላይ ቆም ነው። ትናንታችንን እያሰብን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወሲያዎችን እያስታወስን ረሱሉል አሚን ሰለላሁ ዐለይሂ ወሰለም በፈተናው ጊዜ ካጠገባቸው የነበሩትን ወጣቶች እያስታወስን ዛሬም ሰፊሩል ኢስላም ያስፈልጋሉ። ፈተናው በበዛበት የሶሻል ሚዲያ ውጥንቅጥ ባጣበት ትውልዱ ለተለያየ ስነ ምግባር ውድቀት በተዳረገበት ጊዜ ዲኑን የሚያስታውሱት መሰረቱን የሚያሳዩት ሱናውን የሚያስተምሩት ቁርአንን መርህ የሚያሳዩት በስነ ምግባር ከፍታ ላይ የሚያቆሙት መሪዎችን ይፈልጋል። ለዚህም ማንንም አይመጣም። ይሄ ትውልድ ነው ነገ ምስክር ሆኖ
አላህ ፊት የሚጠየቀው የሚቀርበው ለዛ ቃል ኪዳናችን የምንገባበት ታሪካዊ ዕለት ነው በዚህ ቀን ስለተገናኘን ደስተኛ ነን አሁንም ተስፋችን የበለጠ የሚለበልምበትን وجوه الشباب በጣም የሚያምሩ የተዋቡ ፊቶችን ያያየን ነው ኢንሻአላህ ኡማው ከፍታ ላይ ይገኛል ዛሬም በተሻለ ነገ ውስጥ እንቆማለን ብያምናለሁ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ وعليكم السلام ورحمة الله وبركاته الله أكبر الله أكبر تكبير تكبير يمن ودون أستاذ أبو بكر أحمد የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽፈት ቤት ኃላፊን እጅግ አድርገን እናመሰግናለን ዛሬ በርካታ ዑለሞች ዱዓቶች የተለያዩ ኡስታዞች ነው እዚህ አዳራሽ አብረውን ያሉት በርካታ ሰዎች ናቸው እዚህ አዳራሽ ውስጥ አብረውን ካሉት መካከል የኢትዮጵያ ዑለሞች ምክር ቤት ምክትል ፕሬዝዳንት የሆኑት ዶክተር ጄላን ኸድር እንዲሁም ሼክ ሰይድ አህመድ ሙስጠፋ የሙነዘማ ቀደም ሲል ዶክመንታሪውም ላይ ምናልባት ወጣቶች ወደዚህ ትውልድ ቢስሚላሂ الرحمن الرحيم والصلاة والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي الحمد لله رب العالمين All praises due to Allah the creator of the heavens and the earth for the countless blessings he has bestowed upon us Alhamdulillah Rabbil Alameen for the blessing of being here today with you in such a beautiful gathering the future of our ummah I would like to welcome and congratulate every one of you as we stand at the inauguration of the Ethiopian Muslim Council Establishment Program and as we gather here to celebrate our dear sisters who graduated with honors. Beganagayan uftani, wara rabbi fjacha walitti ufe, khayri argate, milkahu rabbi nuhaga'u, milki dunyati fi akhira rabbi numarafu hakennu. Amin, Allahumma amin. የተከበራችሁ ምርጥ አባቶች እናቶች እህቶች ወንድሞችና ወጣቶች ለሁላችሁም በክብራችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ በመጀመሪያ ደረጃ ጌታዬን ማመስገን እፈልጋለሁኝ አልহামዱሊላሂ ረቢል ዓለሚን ሙስሊም አድርጎ ለፈጠረን ጌታ እስልምናን ለሰጠን ጌታ አልহামዱሊላሂ ረቢል ዓለሚን በመቀጠል ስሜ ኢንጂነር ዘይቱና አብዱልወሃብ አሊ ይባላለሁኝ ኢንሻአላህ ዛሬ በጣም ምርጥና አጭር የሆነ መልእክት ይዤላችሁ ነው የመጣሁት ዛሬ እዚህ ጋር የመጣሁት ብዙ የሙስሊም ሴቶችን ወክዬ ነው እዚህ ጋር ኢንሻአላህ የምናገረውን ነገር ሁላችሁም በደንብ እንድታዳምጡኝ በትህትና ጠይቃችኋለሁ የመጀመሪያ በአላህና በረሱል ሰለላሁ ዐለይሂ ወሰለም ያመነው ሰው እንደምናቀው እናታችን ኸዲጃ ረዲየላሁ ዐንሃ ናት ከረሱል ጋር ሰለላሁ ዐለይሂ ወሰለም ብዙ ትግሎችን አርጋለች ለዲኗ በቢዝነስም በጣም ምርጥ የሆነች ሴት ናት እንደምታቁት ይሄ ትልቅ ተምሳሌት ነው አንድ ሰው በዲንም በዱንያም ሰክሰስፉል መሆን እንደሚችል የተረዳንበት በመቀጠልም ደግሞ በጣም ትልቅ ዓሊም የሆነች ትልቅ ምሁር የሆነች እናታችን ኡመል ሙእሚኒን አኢሻ ረዲየላሁ ዐንሃ ናት የመጀመሪያ የኢስላም ሸሂድም የሆነችው ሱመያ ወይም ኡሙ ያሲር ተብላ የምትታወቀው ናት እነዚህና በጣም ብዙ ሴቶች አሉ ተምሳሌቶች በዲናችንም በዱንያም በሁሉም በኩል ተምሳሌት ሆኖ ትላልቅ ነገር የሰሩ ሴቶች ይሄ ማለት ምን ማለት ነው ሴት ልጅ ማስተማር ማለት ኡማን ማስተማር ማለት ነው ሴቶች የኡማ ጀርባ አጥንት ናቸው ሴቶች በጣም ብዙ ፖቴንሻል አላቸው እናት ናት እህት ናት አስተማሪ ናት ተማሪ ናት ሁሉም ናት ይሄ ደግሞ የሁላችንም አማና ነው ሁላችንም ልንንከባከባቸውና የሚያስፈልጋቸውን ሰፖርት የማድረግ ግዴታ አለብን ኢንሻአላህ እንደምናቀው የመጀመሪያው አያ ኦፍ ዘ ቁርአን ረሱላችን ሰለላሁ ዐለይሂ ወሰለም ላይ የወረደው ኢቅራ ከሚለው ነው ኢቅራ ማለት ደግሞ አንብብ ተማር እወቅ ማለት ነው ሱብሃንአላህ ይሄ ምንን ያሳያል እስልምና ላይ እውቀት ትምህርት በጣም ትልቅ ቦታ እንዳለው ይሄ አያ ደግሞ ሲወርድ ለወንዶች ብቻ አይደለም የወረደው ወይም ደግሞ ለተወሰነ ኤሊት ለሆኑ ግሩፕ ሳይሆን ለሁሉም የሰው ልጅ ማለት ነው መማር የሁላችንም ግዴታ ነው የሰው ልጅ ሁለት ነገር ነው ወይ ተማሪ ነው ወይ አስተማሪ ነው ስለዛ
ኢንሻአላህ ዛሬ ሁላችንም ይሄን ነገር ወስነን ተማሪ ነኝ ወይ ደግሞ አስተማሪ መሆኔን ማወቅና ኢንሻአላህ በዛው መሄድ። ረሱል ሰለላሁ ዐለይሂ ወሰለም በተናገሩት ሐዲስ ላይም የእያንዳንዱ የሙስሊም ግዴታ ነው እውቀትን መፈለግ። ይሄ ማለት አንተንም አንቺንም ሁላችንንም ማለት ነው የሚያጠቃልለን። ኢንሻአላህ ሁላችንም ተማሪዎች ለመሆን ቃል እንግባ እዚህ ቦታ ላይ። በመቀጠል ደግሞ አንድ ሰው እውቀት ብቻ የሚጠቅመው ነገር የለም፣ አክሽን ያስፈልጓል። ተግባር ላይ መዋል አለበት የተማርነው ነገር። ስለዛ እኔ እንደ አንድ ኢንጂነር እንደ አንድ ሰርቲፋይድ ኢንተርናሽናሊ ሰርቲፋይድ ቢዝነስ ላይፍ ኮች ምንድነው ብቻዬን ሰክሰስፉል መሆን ሰክሰስፉል አያደርገኝም። የኔ እውነተኛ እድገት የኔ እውነተኛ ሰክሰስ መቼ ነው የሚሆነው? ሌሎችንም ከራሴ ጋር ይዤ ወደ ላይ ስወጣ ነው። ስለዛ የተማርነውን ነገር እንዳለ ኡማችንን ሰርቭ ማድረግ ያገኘነው መልሰን ለመስጠትና እጅ ለእጅ ተያይዘን እኛ ትልቅ ቦታ ላይ ያለነው ከኋላችን ላሉ ታናናሾቻችን ላልተማሩ ለማያውቁ ሁሉ እጃችንን ዘርግተን እነሱንም በራሳችን ደረጃ ላይ ማምጣት ነው። ጀዛኩሙላሁ ኸይረን። በጣም አመሰግናለሁ። በዚሁ ደግሞ ዛሬ ኢንሻአላህ እንደምታውቁት በጣም ውድ የሆኑ 4 ሴት ልጆች በትልቅ ውጤት ግራጁዌት አድርጎ እዚህ ቦታ የመጡ አሉና ሂጃባቸው ወደ ኋላ ሳይዛቸው ዲናቸው ወደ ኋላ ሳይዛቸው ትልቅ ተምሳሌትና ትልቅ ምስክር ለሁሉም ሰው ሆነው እዚህ ጋር የመጡ እነሱንም ኢንሻአላህ እንላለን። በኢዝኒላሂ ተዓላ ሁላችሁንም አላህ ይጠብቃችሁ። ጀዛኩሙላሁ ኸይረን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቀጥታ የምናመረው ወደ እውቅና እዚች ጋር ቀደም ሲል እንደተጠቀሰው 4 ውጤታማ የሆኑ እህቶች አሉ። እነዚህን እህቶች በተለያዩ ሙያዎች የተመረቁ በከፍተኛ ውጤት የተመረቁ ናቸው። ለነሱ እውቅናና የምስጋና ፕሮግራሙን እናስኬዳለን። በመጀመሪያ የኢትዮጵያ ሙስሊም ወጣቶች ካውንስል እውቅናና ምስጋና እንዲሁም ሽልማት የሚያበረክትላት እህታችን ለዶክተር ራህማ አንሳር ኸሊል ነው። በሕክምና የዶክትሬት ዲግሪ ከፍተኛ ውጤት አስመዝግባለች። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እጅግ አድርገን እናመሰግናለን። በተክቢራ እነዚህ ውጤታማ እህቶቻችን ከተለያዩ ዩኒቨርሲቲዎች በከፍተኛ ማዕረግ በከፍተኛ ውጤት የተሸለሙ ከፍተኛ ውጤት ያስመዘገቡ እህቶቻችን ናቸው። ለወጣቱ ተምሳሌት መሆኑ የሚችሉ እንዲሁም ሂጃባችን ምንም አይነት እንቅፋት መሆን እንደማይችል ማሳያና ምሳሌዎች ናቸው። በቀጣይነት የምንሄደው ለዶክተር ዛኪራ ተባረክ ሻሚል ነው። በሕክምና ዶክትሬት ዲግሪ እሷም ከፍተኛ ውጤት በማስመዝገብ ነው የተመረቀችው። ዶክተር ዛኪራ ተባረክ ሻሚል። አላሁ አክበር፣ አላሁ አክበር። እጅግ አድርገን እናመሰግናለን። በቀጣይነት ለኸውለት ዑመር ታደሰ በራዲዮሎጂ የመጀመሪያ ዲግሪ ትምህርታቸውን በከፍተኛ ውጤት አስመዝግባለች። ለኸውለት ዑመር ታደሰ እውቅናና ምስጋናው እየተሰጠ ይገኛል። አላሁ አክበር፣ አላሁ አክበር። ለእህቶቻችን ሞራል ልንሆናቸው ይገባል። በተክቢራችን እናድምቀው። በቀጣይነት ለእህታችን ዚክራ ሰኢድ ሙሐመድ ነው። በሳይኮሎጂ የመጀመሪያ ዲግሪ ትምህርቷን በከፍተኛ ሁኔታ አጠናቃለች። አላሁ አክበር፣ አላሁ አክበር። እጅግ አድርገን እናመሰግናለን። አላሁ አክበር። እውቅናውን ሽልማቱን ላበረከቱልን ኡስታዛዎች እጅግ አድርገን እናመሰግናለን። እህቶቻችንንም በክብር ወደ ቦታውን መልሳለን። ሽልማቱን ይከፍቱና ያሳዩናል። ሽልማቱን ከፍተው ያሳዩናል። በፊትና ብዛት የማይዝል ቅንጣት ሸባበል ሁዳ የኢስላም ወጣት በፊትና ብዛት የማይዝል ቅንጣት ሸባበል ሁዳ የኢስላም ወጣት አላሁ አክበር። እህቶቻችን ሽልማቱን ይዘው ፊት ለፊት ላይ ወደፊት ጠጋ ብለው ያሳዩልናል። ከመቀመጫቸው ብድግ ብለው ወደፊት ጠጋ ብለው ሽልማቱን ያሳዩናል። በቀጣይነት የምናመራው ቀጣዩ ፕሮግራማችን የካውንስሉን ፕሬዚዳንት ነው ወደ መድረኩ ምንጋብዘው። እነሱን ከሸኘን በኋላ ከዛ የተከበሩ
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንታችንን መድረክ ላይ መተን ፕሮግራሙን ካውንስሉን በይፋ መስርተን እናጠናቀቃለን። ወደፊት ጠጋ ብላችሁ ሽልማቱን ባካችሁ ከፍ አድርጉት። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እጅግ አድርገን እናመሰግናለን እህቶቻችን። ሹክራን በጣም በፊትና ብዛት የማይዝል ቅንጣት ሸራበል ሁዳ ወደ ዋናው እንዲሁም ማጠቃለያ የፕሮግራም ክፍሎች እየደረስን ነው። ከዚያ በፊት የሚሄዱትን ፕሮግራሞች እናስኬዳለን። وإذ قال لقمان لابنه وهو يعظه يا بني لا تشرك بالله إن الشرك لظلم عظيم. And mention, O Muhammad, when Luqman said to his son while he was instructing him, O my son, do not associate anything with Allah. Indeed, association with him is great injustice. ሉቅማን ለልጁ የሚመክረው ሆኖ ሳለ ያለውን አስታውስ። ልጄ ሆይ በአላህ ላይ ሌላን አታጋራ፣ ማጋራት ታላቅ በደል ነውና። ووصينا الإنسان بوالديه حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير. And we have enjoined upon man to care for his parents. His mother carried him in weakness upon weakness, and his weaning is in 2 years. Be grateful to me and to your parents. To me is the final destination. ሰውንም ለወላጆቹ በጎን እንዲያደርግ በጥብቅ አዘዝ ነው። እናቱ ከድካም በላይ በሆነ ድካም አረገዘችው። ጥቢውንም በ2 ዓመት ውስጥ አደረግንለት። እኔንም ወላጆችህንም አመስገን ስንላዘዝ ነው መመለሻው ወደኔውና። وإن جاهداك على أن تشرك بي ما ليس لك به علم فلا تطعهما وصاحبهما في الدنيا معروفا واتبع سبيل من أناب إلي ثم إلي مرجعكم فأنبئكم بما كنتم تعملون. But if they strive you to make an associate with me that of which you have no knowledge, do not obey them, but accompany them in this world with appropriate kindness and follow the way of those who turn back to me. Then to me will be returned, and I will inform you about what you used to do. አንተ በእርሱ እውቀት በሌለህ ነገር ላይ በእኔ እንድታጋራ ቢታገሉህ እንኳን አትታዘዛቸው። በቅርቢቷም ዓለም በመልካም ተጎዳኛቸው። ወደ እኔ የተመለሰን መንገድ ሁሉ ተከተል። ከዚያም መመለሻችሁ ወደ እኔ ነው። ስትሰሩት በነበረው ነገር ሁሉ መነዳችኋለሁ። يا بني إنها إن تك مثقال حبة من خردل فتكون في صخرة أو في السماوات أو في الأرض يأتي بها الله إن الله لطيف خبير. O my son, indeed if it should be in the weight of a mustard seed and should be within a rock or anywhere in the heavens or in the earth, Allah will bring it forth. Indeed, Allah is subtle and acquainted. Assalamu alaikum wa rahmatullahi wa barakatuh. Assalamu alaikum wa rahmatullahi wa barakatuh. Assalamu alaikum wa rahmatullahi wa barakatuh. Bismillahir rahmanir rahim. በመጀመሪያ አላህን በማመስገን ይጀምራለሁ። ለዚህ ለታላቅ ታሪካዊ ስነ ስርዓት ለዚህ ታላቅ የካውንስሉ የኢፋ የምናደርግበት ስነ ስርዓት ላይ አላህ Subhanahu Wa Ta'ala በዚህ አይነት ሁኔታ ወፍቆን በመገናኘታችን ምስጋና ለአላህ ተገባው። አልহামዱሊላሂ ረብል ዓለሚን። በመቀጠል የተከበሩ ክቡር አባታችን የዚህ ካውንስል ሐሳቡን የሚያመነጩት የዚህ ካውንስል በዚህ አይነት ሁኔታ እንዲቋቋም ያደረጉት አባታችን ሼኻችን ዓሊማችን የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ሼኻችን ሼክ ሀጂ እንደዚሁም ደግሞ ከሳቸው ጋር
ሐሳብ በመስጠት በማገዝ ይሄንን ካውንስል በዚህ አይነት ሁኔታ እንዲቋቋም ያደረጉት ምክትላቸው ሼክ አብዱል ከሪም የተከበሩ ሼኻችን ሼክ ጋሊ ሙክታር የኦሮሚያ መጅሊስ ፕሬዝዳንትና እንደዚሁም የተከበሩ ሼክ ሱልጣን ሀጂ አማን የአዲስ አበባ መጅሊስ ሙፍቲያችን ዶክተር ጄላን ከድር ገመዳ ሌሎቻችሁም ሁላችሁም በዚህ እንኳን አበቃችሁ እንኳን መጣችሁልን ታላላቅ የክብር እንግዶች ሌሎችም ይታዩኛል ጊዜ ስለሌለ ሌላውን ለመግለጽ አልችልም ሁላችሁም እንኳን ደስ ያላችሁ እንኳን ደስ ያለን እያልኩኝ ይሄ ካውንስል ሲቋቋም የተቋቋመበት ትልቁና ዋነኛው ዓላማ የኢትዮጵያ ሙስሊም ወጣቶችን ከቀበሌ ጀምረው ከመስጂድ ጀምሮ እስከ ፌደራል ድረስ አንድ በማድረግ በአንድነት እንዲቆሙ በአንድነት እንዲሰሩ እርስ በርስ ያላቸውን ልዩነትን ወደዛ ትተው በአንድነት እንዲቆሙና የዘር ክፍፍል የቋንቋ ክፍፍልና የአሳሰብ ልዩነቶችና ላየን እንደማይችል በላኢላሃ ኢላላህ ጥላ ስር ሆነን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉትን ወጣቶችን ወንዱንም ሴቱንም ሰብሰብ አድርገን ወደ ትልቁም ነገር እንድንጠራና ለዛ እንድንሰራ ነው የተቋቋመው አሁንም እየሰራን ያለነው ይሄ ነው ለዚህም ትልቅ ምስክር ዛሬ ከሁሉም ኢትዮጵያ ክልል ከሁሉም ቦታ ከኦሮሚያ ከአማራ ከሶማሊያ ከተለያዩ ቦታ ከደቡብ ከተለያዩ ቦታ የመጡት ያንን በድግግር ስናለ የነበረውን በተግባር ያጸኑና በተግባር ያጸና እንደሆነ የሚያሳይ ሀብለን ሲንጀምር በአንድነታችን መጀመራችንና ትልቁና ዋነኛው ዓላማ አንድነት ላይ የጸና የኢትዮጵያ ሙስሊም ወጣቶችን ካውንስል ለመመስረት ነው አንድነት ስንል በላኢላሃ ኢላላህ ጥላ ስር አንድ ነን ነብያችን አለይሂ ሰላም ምን ይላሉ من صلى صلاتنا واستقبل قبلتنا وأكل ذبيحتنا فهو المسلم الذي له ذمة الله وذمة رسوله صلاة يسجد وده قبلة يزور مسلم ياردون يبلع هلو مسلم نو بلن نو من ناسبه هلو مسلم نو شهادة على بمولو هلو شهادة على بمولو مسلم سلوهنا بزيت الاسر عند أدرجن لهيزبهم لهاجرهم سراء اندي سراء نقوم نجر اندي أدرج ነው ካውንስሉ የተመረጠው ትልቁና ዋነኛ ዓላማው ይሄ ነው ለምን ከተባለ በዚህ በሀገራችን ኢትዮጵያ አብዛኛው ነዋሪዋ ወጣቶች ናቸው ከ70% 71% አካባቢ ከ30 ዓመት በታች ወጣቶች ናቸው ከ71% አካባቢ ከ30 ዓመት በታች የሆኑ ወጣቶች ናቸው እነኚህ ወጣቶች ለዚህ ሀገር ሀብት ናቸው ለዚህ ሀገር እድገት ልማት ብልጽግና ሰላምና እንደዚሁም የሀገሪቷን አንድነትን ለማስጠበቅ ትልቅ ሀብት ናቸው ይሄ ትልቅ ሀብት በተለያየ መንገድ ሲበታተን ሌላው ተሰደው ወደዛ ሲሄድ ሌላው ተቸግሮ ከመስመር ሲወጣ ሌላው በሱስ ሲጠመድ ሌላው አልባሌ ቦታ ሲገኝ ሌላው ከትምህርት ሲርቅ ሌላ ህይወቱ ሲጠበው በሰሃራ በረሃና በቀይ ባህር አድርጎ ሲሻገር ይሄን የመሰለ የሀገራችን ትልቁና ዋነኛው ሀብት እየተሸረሸረ ነው ያለው አለኝ የምትለው ኢትዮጵያ ከሁሉም በላይ ሀብቷ ወጣቶቿ ናቸው ለዚህም ይሄን ወጣት የሙስሊሙ ወጣት ከግማሽ በላይ የሆነውን ወጣትን ሰብሰብ አድርጎ ለዲኑ ዘብ እንዲቆም ለሀገሩ ዘብ እንዲቆም አባታችን ሼኻችን በራሳቸው አስቦና ፈልገው ይሄ እንዲሆን አድርገው ባጀቱን ፈቅዶልን ለዛሬ ቀን ስላበቁን በጣም በከፍተኛ ሁኔታ አመሰግናለሁ በኢትዮጵያ ሙስሊም ወጣቶች ካውንስል ድጋሚ ላመሰግናቸው ይወዳለሁ ይሄንን ሀብት ወደዚህ እንዲመጣ ይሄ ታላቅ ሀብት የተማረው ክፍል ሀብት ያለው ሐሳብ ያለው ሁሉ ለሀገሩ እንዲሰራና እንዲለፋ ተደርጎ ነው የመጣውና መስራትም መልፋትም ከወጣቱ ስለሚያምር ማለት ነው ሌላው አዩል ሙስሊሙን ወንድም እህቶች በሙሉ የኢትዮጵያ ሙስሊም ወጣቶች ካውንስል ሀብሎ ነው ገና የጀመረው የተቋቋመው ገና 4-5 ወሩ ነው በዚህ ጊዜ ውስጥ አመርቂ የሆነና አዘሳሽ የሆነ ስራ ለነገ ተስፋ ሊሆን የሚችል ለነገ ማሳያ ሊሆን የሚችል በጥቂት ጊዜ ሰርቶ በአላህ ፍቃድ አሳይቷል ነገ ደግሞ ከዚህ በበለጠ ሁኔታ ሀገራችንን ቀና የሚያደርግ የሙስሊሙን አንድነት የሚያስጠብቅ የሀገር ህልውናን የሚያስጠብቅ ሀገራችን ካለችበት ችግርና መከራ ለማውጣት የበኩሉን አስተዋጽኦ የሚያደርግ የኢትዮጵያ ሙስሊም ካውንስል በተግባር ያሳያል ቢኢዝኒላህ ተዓላ በቅርቡ ጊዜ ብዙ ረጅም ሳንቆይ ለዲናችን ለህዝባችን ለሀገራችን
አስተዋጽኦ እናደርጋለን ያለውን በተግባሩ የምናሳይ ይሆናል። በስተመጨረሻ ላይ ብዙ ስለተባለና ስለተነገረ ሰዓትም ስለሌለ አባታችንም ረጅም ከኛ ጋር ስለቆዩ በስተመጨረሻ እኛ ስንቋቋም ሁለት መሰረታዊ ነገሮች ሁሌ ካውንስሉ ጋር አንድ ስለ ዲንን መጠበቅ በምንችለው መጠበቅ፣ ሌላው በሀገራችን ጉዳይ ላይ ቅድሚያ ሰጥተን መስራትና ማንኛውም አካል ሙስሊም ያልሆኑ ወገኖቻችን የተለያዩ ድርጅቶች የዓለም አቀፍም የሀገር አቀፍም ይሁን በህግ ማዕቀፍ ሆነን ስለ ሀገራችን እድገትና ልማት ከሁሉም ኢትዮጵያዊና ኢትዮጵያዊም ካልሆኑ ለሀገራችን የሚያስቡ ከሀገራችን ወዳጆች ጋር ለመስራት ሁሉንም ያለ ገደብ ትብብር ለማድረግ የኢትዮጵያ ሙስሊም ወጣቶች ካውንስል ጥሪ ያቀርባል። ከማንም ከሁሉም ጋር ተባብሮ ለመስራትም ዝግጁነቱን ይገልጻል። ይሄንን ፕሮግራም አመቻችቶ ለዚህ ያደረሰን አላህን አመስግኜ አባታችንን ካመሰገንኩኝ በኋላ ለዚህ ሁሉ ያመቻቸልን የኢትዮጵያ መንግስት በተለይ ደግሞ መሪዋ ወጣቱ ጠቅላይ ሚኒስቴር ዶክተር አብይ አህመድ ይሄንን ካውንስል ተመስርቶ በዚህ ከበቃ በኋላ ካውንስሉን እንደሚያግዙ የኢትዮጵያ መንግስት ካውንስሉ ጋር ካውንስሉ እንዲያግዝ እንዲረዳና ካውንስሉ የሚፈልገውን ነገር ትብብር እንዲያደርግ እንደ መንግስት አሁንም ጥሪ ያቀርባለሁ። መንግስትንም በዛው ለማመስገን ይወዳለሁ። ይሄ መንግስት ይሄን ባስተካክልን ኖሮ ባያመቻችልን ኖሮ እንደዚሁም ደግሞ ነፃነታችንን በሚችለው አቅም ባያደርግልን ኖሮ ዛሬ ይሄ ካውንስል ይፋ ባይሆን ነበረ። ሰውን ያለመሰገን አላህን ስለማያመሰግን ደግሜ ደጋግሜ አመሰግናለሁ። ካውንስሉ ጀማሪ ነው። ብዙ ነገር ይቀረናል። የሀገራችን ከ50% በላይ የሆነው ሙስሊሙ ማህበረሰብን ይዞ ስለሚሄድ ብዙ ነገር ስለሚያስፈልገው መንግስት የበኩሉን አስተዋጽኦ የበኩሉን ድርሻ እንዲወጣልን ጥሪ ያቀረብኩኝ አባታችንን ሼክ ሀጂ ኢብራሂም ቱፋን የተከበሩ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንትና የዑለማ ምክር ቤት ሰብሳቢ የሆኑ አባታችንን ወደ መድረክ ጠርቼ ንግግር አድርጎልን የካውንስሉን መመስረትን በይፋ ያውጁልናል። ሁላችሁም በተክቢራ ወጣቱ ብድግ ብላችሁ አባታችሁ እንድትቀበሉ ጥሪ ይጠራችኋለሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ስትመኙ ስታስቡ የነበረውን አመራሪን አግኝታችኋል። ሰርቶ የሚያሰራ ለወጣቶች ቅድሚያ የሚሰጥ ወጣቶች እንዲሰራ መንገድ የሚያመቻች መሪ በማግኘታችን አላህ እናመሰግናለን። አባታችን መጥተዋል። ቁጭ በሉ። ጀዛኩሙላህ ኸይረን ባረከላሁ ፊኩም። ወደ እሳቸው አሳልፋለሁ። ከዛ በኋላ ለሳቸው ትልቅ የኢትዮጵያ እስልምና ጉዳይ የኢትዮጵያ ሙስሊም ወጣቶች ካውንስል ያዘጋጀው ሽልማት ስላለ አብረን ስነ ስርዓቱን ተካፍለን ፕሮግራሙን እናገባድዳለን። ወደ እሳቸው አሳልፋለሁ። الحمد لله أولا وآخرا ظاهرا وباطنا دائما وأبدا الحمد لله رب العالمين ፕሮቶኮሎች ይበዙብኛል። አለፍ አለፍ ብዬ ነው። ሁላችሁም የፕሮቶኮል ባለቤት ስለሆናችሁ ነው። ታላቁ የመንግስታችን የቀድሞ መንግስታችን የአባ ጅፋር መሊክ አባ ጅፋር ልጅ ፊት ለፊቴ ስለምታዩ ነው። አላህ ይርሐማችሁ። የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱል ከሪም፣ ሼክ በድረዲን፣ ሼክ ሙሐመድ ስሩር፣ የተከበሩ የኢትዮጵያ ዑለማዎች ምክትል ሰብሳቢና የአፍሪካ ዑለማዎች ምክር ቤት ምክትል ሰብሳቢ ዶክተር ጄይላን ኸዲር ገመዳና ሙፍቶቻችን፣ የተከበሩ
የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንትና ስራ አስፈጻሚዎች፣ የተከበሩ የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንትና ባልደረቦቻቸው፣ የተከበራችሁ ስማችሁም ጠርቼ እማልጨርስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ ኮሚቴ አባላትና ውድ ሰርገኞች፣ ሙሽሮች፣ ወጣቶች፣ ሸባቡል ሙስሊሚን፣ ሸባቡል ጀና፣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ መቼስ በተለምዶ ሆኖ መናገሩ እንደ ዋጅብ ይታያል እንጂ ባልናገር ደስ ይለኛል። ምክንያቱም ሸሪዓ ፍርድ ቤት ወይንም ቃዲ የሚባለው 3 ጊዜ ለፍርድ አይቀርብም፣ ይሳሳታል። ስደሰትም ስደነግጥም ሙዳፈዓ ሲኖረውም በቸኮላ ያበላሻል። እኔ ወደዚህ ወደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መሪነት ከመጣሁኝ ወዲህ ዛሬ የሚሰማኝ ደስታ ከዚህ በፊት ካሳለፍኳቸው ለየት የሚያደርገው ነገር ቢኖር ሸህም ነበረኝ የተሸከምኩት። ታስታውሳላችሁ ተራራዎች ተሸክም ያለው ብዬ ስቀበልም በዛ ነበር የተቀበልኩትና ይህንን ተራራ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተሸክሞ ከኔ ጋራ ከስራ አስፈጻሚ ከጠቅላላ ጉባኤ ከዑለማዎች ጋራ መሄድ ኃይል ሲፈልግ ሲፈትሽ ነበረ። ፈልጌ ያገኘሁት ቢኖር ወጣቱን ነው። ይህንን ኃላፊነት የሚያስተላልፍለት ሚያግዘኝ ሳይሆን ምቀበለኝ ሳይሆን ምረከበኝ ሸባብ አልሙስሊሚን ሆኖ ነው ያገኘሁት። ይህንን ከብዙ ማስተንተን በኋላ ስደርስበት ወጣቶቹ በባህሪያቸው ፈጣኝም አስፈሪም ጉልበተኞችም ስለሆኑ ምን አይነት ወጣቶችን ላደራጅ ብዬ ወላሂ ነው እምላችሁ ከ2 ዓመት ተኩል በላይ አሰብኩበት። ስጋትም አለ፣ ደስታም አለ። ራሴን ባለመተማመን ብዙ ሰዎችን ቤት ስራ ሰጥቻቸው ነበረ። እባካችሁን ውጤታማ የሆኑ ወጣቶች መልምሉልኝ። ለብዙ ሰዎች ቤት ስራ ሰጥቼ በስተመጨረሻ ላይ ለኡስታዝ አቡበከር ሰጥቼ ኡስታዝ አቡበከርም ዘግይቶ ተስፋ ለማስቆረጥ ስቀርብ አብሽር አለኝ። ከዚህም ብዙ መስፈርቶችን በማየት እነኚህ ፊት ለፊት ያያችሁትን ወጣቶች ታንጸን
ወለድናቸው። ወጣቶች አይደሉም፣ ምሁራኖች ናቸው። ምሁራኖች ብቻ አይደሉም፣ ዱዓቶች ናቸው። ዱዓቶች ብቻ አይደሉም፣ ዑለማዎች ናቸው። ያ ብቻ አይደለም፣ ሀብታሞችም ናቸው። ከኛ ብዙ ምንም የማይጠብቁ በመጅልስ ጥገኝነት የማይሰሩ ራሳቸውን ችሎ አስችሎ ሀገሪቷን የሚያሳድጉ የሚያለሙ አንድነትን የሚያመጡ ጉልበት ያላቸው ወጣቶች አላህ ወፍቆናል። ኡስታዝ ሀይደር ከዲር እንደምታውቁት የሥራ ሰው ነው፣ የዳዕዋ ሰው ነው። ከሀገርም ወጥቶ ሌላ ሀገር ቤተሰቦቹን አጓጉዞ እዛም ስራ ጀምሮ ነበረ። ከብዙ ምርመራ በኋላ ከብዙ በሐስ ፍተሻ በኋላ ይህ ግዴታ ስለተጣለበት ና ብዬ ያንን ሁሉ ትቶ ሀገሬን አገለግላለሁ ብሎ ወደዚህ የመጣ የወጣት መሪ ነው። ዛሬ ሼህ ሐጂ እንደ ድሮ ይናገራል ብላችሁ ካሰባችሁ ተሳስታችኋል። ወላሂ ቢላሂ ዛሬ ብለቅ አይደለም ህይወቴ ቢበቃ ኃላፊነቴን ዛሬ አስረክቤያለሁ ለወንድሞቼ ለልጆቼ። ነዳማ የሌለው በአይኔ ዛሬ ይሄንን ደስታ ሳየው ምለው ይጠፋብኛል። ይሄን ስም ከየት እንዳመጣው ልንገራችሁ። እየሰማችሁ ነው? ኢትዮጵያ ወጣቶች ማህበር አለ። ኢትዮጵያ ወጣቶች ሊግ አለ። ምን እንባል? ሌላ ስም አናቅም። ኢትዮጵያ ወጣቶች ማህበር ተብሎ ዛሬ ዶክመንተሩ ላይ አላመጡም፣ እንኳንስ አላመጡ። የተለመደ ስም ኢትዮጵያ ወጣቶች ማህበር ስለሆነ የተለጠፈው ሎሃ እኔ ከዑለማዎችና ስራ አስፈጻሚዎች ጋር ኃላፊነት ሲያስረክባቸው ይህንን ሲያደራጃቸው ኃላፊነት ሲያስረክባቸው ማለት ስልጣኔን አስረክቤያለሁ እንዳይመስላችሁ፣ ደግሞ እንዳትሳሳቱ። እና በስተጀርባ የተጻፈ ኢትዮጵያ ዑለማ ወጣቶች ማህበር የሚለው ነው የተጻፈ። እኔ የፈለኩት አካታችና አጠቃላይ ስም እንደ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ሁሉንም የሚያጠቃልል ስም ነበር የፈለኩት። አላገኘሁትም። ለጊዜ ሌሎችም ጠየቅኩኝ፣ አልመጣልኝም። በደንብ ተመልከቱ። ወላሂ አልዓዚም ተነስቼ ውዱእ አርጌ ወደ ቂብላ ተመልሼ ያ ረቢ ራስህ የመረጥከውን ስም ስጠኝ አልኩት። ኳንስል በል የምትለዋ ሐሳብ ከተፍ አለችልኝ። ሰማችኋል? የኢትዮጵያ ሙስሊም ወጣቶች ካውንስል የምትፈልገውን የምትከትልክ እሷ ናት የምለው ከተፍ አለችልኝ። አልሐምዱሊላህ ረብል ዓለሚን። ወዳውኑ እቺ ሐሳብ ከመጣችልኝ 10 ደቂቃ አልሞላሁኝም። ይገርማችኋል። መድረክ ላይ ወጣሁኝ።
ስታሰብም ይህ ወጣት ይህ ካውንስል የተደራጀበት ዝም ብሎ ሳይሆን በደንብ የታሰበበት በደንብ ለሀገራችን ይጠቅማል ያሻግራል ለዲናችን ዋስትና አለው ተብሎ የታሰበበት ካውንስል ነው የተመሰረተ። ከዚህ ካውንስል ጋራ እንድትቆሙ እንድትሰሩ እንድታግዙ በአላህ ስም ጠይቃቸዋለሁ። ሰማችኋል? አልተስማማችሁም? አላሁ አክበር አላሁ አክበር አላሁ አክበር። ዛሬ መጅልሳችሁ መጅልሳችን እነኚህ ላይ ናቸው። እኛ ላይ እንዳትፈልጉ። ሀገር የሚመሩት እነሱ ናቸው። ክፍተታችን የሚጠግኑ እነሱ ናቸው። ችግሮቻችን ኃላፊነት የሚወስዱ እናንተ ናችሁ። አትጠይቁን። ሸባቡል ጀና አላህ ያርጋችሁና ነቢያችን ሰለላሁ ዐለይሂ ወሰለም በአሉት መሰረት ሰብዓቱ ዩዝልሁሙላሁ ፊ ዚልህ የውመ ላ ዚለ ኢላ ዚል ሻቡን كمل يا ولد شاب نشأ في عبادة ربه ስድስቶቹን ልተውልህ ጊዜ የለኝም። ከነዛንህና ከዚች ደቂቃ ጀምረህ ለሀገራችን ሰላም ለሀገራችን ሰላም ለሀገራችን ሰላም ለሀገራችን ልማት ለሀገራችን እድገት ለሀገራችን አንድነት ለዲናችን አንድነት ለሙስሊሞቻችን አንድነት እንድትቆም እንድትሰራ እንድትተጋ በአላህ ስም ጠይቀሃለሁ። ተቀብለሃል? አላሁ አክበር አላሁ አክበር አላሁ አክበር። መቀበልህም በእጅ ያሳየኝ አንዴ። ተክቢር ተክቢር ተክቢር። ከዚህ በኋላ ኃላፊነቱ የተጣለባችሁ እናንተ ላይ ነውና ዋና ተቋማችሁ የጋራ በጋራ በመነጋገር በመቀራረብ በመወያያት የምንመራ ቢሆንም ዋናው ኃላፊነቱ እናንተ ላይ መውደቁን ዛሬውኑ አውቃችሁ ይህ ዛሬ እዚህ የተጀመረ መድረክ ቀጣይነቱ የት ዞን የት ክፍለ ሀገር እንደሆነ ፕሬዝዳንቱን በኋላ ጠይቃለሁ። አሁን አላስቸግርም። ቀጣይ እንደሆነ ግን እርግጠኛ ነኝና ለናንተ ብዬ የምላችሁ አሁን ያልኳቸውትና ጊዜ ያልበቃኝ ማለት ጊዜ ያልበቃኝንም ኃላፊነቱን ሰጥቻችኋለሁኝና በአላህ ዘንድ ትጠየቃላችሁ። እኔ የምለው አላሁመ በልግ አው አላሁመ ሀል በለግቱ አላሁመ ሀል በለግቱ ነው የምለው። መንግስታችን የሙጃመላ አይደለም። መንግስት ባይኖር ትብብር ባይኖር ሰላም ባይኖር እንዲህ ያለ የደመቀ
መድረክ አናገኝም። ግልጽ ነው። ምንም ለጥያቄ አይቀርብም። በትንሹ እኛ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሳንፈቅድ ይሄ መደረግ አይቻልም። ተው ወደ መንግስት መሄድ። ለዚህ ያበቃን ምስጋና ለአላህ ይሁንና መንግስታችንም እጅ ለእጅ ተያይዘን ትብብራችን ድጋፋችን መቀጠል ግዴታ እንደሆነ ሁሉ ለመንግስታችን እንዲሁም ደግሞ በተለይ ለአዲስ አበባ ማስተዳደር ካንቲባ ወይዘሮ አዳነች አቤቤ መልእክቱ ይደርሳል ብዬ ስለምገምት ግምት አይደለም እርግጠኛ ነኝ። ይህ ካውንስል ሀገር የሚመራ ስለሆነ ኢትዮጵያ ሙስሊም የሚመራ ካውንስል ትልቅ ግዙፍ ስለሆነ ቅርብ ጊዜ ነው የተቋቋመ የተደረጀ ዛሬ ነው የተመረቀ መቀመጫ የለውም። መቀመጫ ያስፈልገዋል። አላሁ አክበር። በገዛ መዲናችን አዲስ አበባ ይሄንን ሰፊ የሙስሊም ወጣቶች የኢትዮጵያ ሙስሊም ወጣቶችን የሚመጥን መቀመጫ ያስፈልገዋል። አላሁ አክበር። ለዚህ ልመናም አያስፈልገንም። በገዛ ቤታችን፣ በገዛ መሬታችን፣ በገዛ ከተማችን አላሁ አክበር በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ፕሮሰሱ ውጣ ውረዱ ሳይበዛ ተጣንቶ እንደ ማንኛውም ሃይማኖት ተቋማት በክብር ካርታ በእጃችን ውሎ ሳያድር እንዲገባ በዚሁ ስብስብና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እጠይቃለሁ። ምን ትላላችሁ? አላሁ አክበር። ተክቢር ተክቢር ተክቢር። ቦታ በአስቸኳይ ከተሰጠን ለግንባታ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ቃል መግባት ሳይሆን ወደ ተግባር የሚገባ መሆኑን በዚሁ ላበስር ወዳለሁ። አላሁ አክበር አላሁ አክበር አላሁ አክበር። በተረፈ ሀገራችን ሁላችንም ሀገራችን መደገፍ፣ ልማታችን መደገፍ፣ መንግስታችን መደገፍ ግዴታችን ነውና ይሄንኑ ከናንተ በላይ አላቅምና የሁሉም አዋቂ ምሁር ነው ያደራጀሁትና አደራ ለማለት ወዳለሁ። አመሰግናለሁ። ወሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ፕሬዝዳንቱ ምለኝ ላሰማችሁ። ፕሬዝዳንቱ የካውንስሉ ፕሬዝዳንት ለዚህ ያበቁን ጀግና ወጣቶቻችን ታጋዮች አላመሰገንክም እያለኝ ነው። ልጆቼን ላመሰግን ይፈልጋል እንዴ? ለልጆቼ ዱዓ ነው የምጠበቀው እንጂ ከኔ ምስጋና አይደለም። አይደለም ወይ? ከአባት ዱዓ ነው የምጠበቀው። ዱዓአችሁ ደግሞ ለሊትም እውነቴን ነው የምላችሁ ወላሂ በሶላት الليل ዱዓ አረጋላችኋለሁ። አላሁ አክበር አላሁ አክበር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን ቀጥታ ወደ
የካውንስሉ ሲስተም ካውንስሉ በጣም በተደራጀ ሁኔታ ጊዜውን በዋጀና ዲጂታል የሆነ እንቅስቃሴዎችን ነው ካሁን በኋላ የሚያደርገው። እስካሁን የራሱ ሲስተሞችን፣ ኢሜይሎችን እንደዚሁም ደግሞ ዌብሳይቶችን፣ የፌስቡክ አካውንቶችን፣ የተለያዩ ሶሻል ሚዲያዎችና ሌሎቹ እስካሁን ይፋ ለእናንተ አላደረገም። ስለዚህ ዛሬ በክቡር አባታችን በእሳቸው ይከፈትና ካሁን በኋላ ይፋ ይሆናል። የአባልነትም የተለያዩ የድጋፍም ሁሉም ነገር በዲጂታል ነው የምንሄደው። ኢንሻአላህ እሱን ሌላ ጊዜ የምንሄድበት ሲሆን አሁን አባታችን ይሄን ክሊክ ያደርጉልንና የኢትዮጵያ ሙስሊም ወጣቶች ካውንስል ወደ ሲስተሙ እንገባለን። አላሁ አክበር፣ አላሁ አክበር። ካውንስሉ በይፋ ይመሰርቱናል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አሁን የሚቀጥለው የሽልማት ስነ ስርዓት ነው። የሽልማት ስነ ስርዓቱን ለአባታችን የሚሰጡልን ምክትላቸው ሼክ አብዱል ከሪም ወደ መድረክ አባታችንን ሼክ ሱልጣንን የኦሮሚያ መጅሊስ ፕሬዝዳንት የሆነውን ከግማሽ በላይ የሆነውን የኢትዮጵያ ሙስሊምን የሚመሩ ወጣት አባላችን እሳቸው ወደ መድረክ እንዲመጡ ዓሊማችን ዶክተራችን ዶክተር ጄላን ከድር ወደ መድረክ እንዲመጡና ሌላውን ደግሞ ወንድማችን እንድጠራ ጋብዛለሁ። የጋበዝኳችሁ ወደ መድረክ እንድትመጡልኝ። ከነዚህ መሪዎቻችን በተጨማሪ ዛሬ ለመሪያችን ለክቡር የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት የክቡር ዶክተር ሼክ ሀጂ ኢብራሂም ቱፋ ምስጋና እንዲሁም እውቅና የሚያበረክቱልን የተለያዩ አካላትን ነው ወደ መድረኩ ምንጠራው። በስልሳዎቹ እንቅስቃሴ ውስጥ ከፍተኛ አበርክቶ ያበረከቱትን ወጣትነታቸው ለኢትዮጵያ ሙስሊም የሰጡትን የስልሳዎቹን ትውልድንም ወደ መድረክ እንጋብዛለን። ከነሱ መካከል ከስልሳዎቹ ትውልድ መካከል ሐጅ አባቢያ አባጆቢርና ጓደኞቻቸውን ወደ መድረኩ እንጋብዛለን። አላሁ አክበር። ከስልሳዎቹ ትውልድ በተጨማሪ በሰማንያዎቹ የሙነዘማ እንቅስቃሴ መሪዎችንም እንዲሁም ከባልደረቦቻቸው ጋር ጠራለሁ። ሼክ ሰኢድ አህመድ ሙስጠፋ እንዲሁም ዶክተር አብዱልአዚዝ መሐመድ ጠይብና የሙነዘማ አመራሮች ሁላችሁ ወደ መድረኩ ትመጡልናላችሁ። አላሁ አክበር፣ አላሁ አክበር። የሶስት ትውልድ ቅብብሎች ነው ዛሬ እዚህ መድረኩ ላይ ለሳቸው ምስጋና ለዚህ ታሪካዊ ተቋም የኢትዮጵያ ሙስሊሞች በታሪክ ከፍተኛ እንቅስቃሴ አድርገውበት እውን የሆነውን ተቋም እውን ስላደረጉልን ለመሪያችን ምስጋናና እውቅናውን እናበረክታለን። ከነሱ በተጨማሪም የዚህ ትውልድ መሪዎች የነበሩትን እንዲሁም መሪዎች የሆኑትን ኡስታዞቻችንን እጠራለሁ። ኡስታዝ አቡበከር አህመድ ዲን ጀበል፣ ኡስታዝ አህመድ ዲን ጀበል፣ ኡስታዝ ካሚል ሸምሱ፣ ኡስታዝ በድሩ ሁሴን፣ ኡስታዝ ያሲን ኑሩንም ወደ መድረኩ ጋብዛለሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሶስት ትውልዶች ናቸው እዚህ ምስጋናውን የሚያቀርቡልን። ከዚህ በተጨማሪም ደግሞ የካውንስሉ ፕሬዝዳንት የሆኑትን ኡስታዝ ሃይደር ኸድር እዚህ አብረውናሉ። ከዛ በተጨማሪም ምክትላቸውንም ኡስታዝ አብዱልአዚዝ መሐመድን ወደ መድረክ ጋብዛለሁ። ከሳቸው በተጨማሪም ኢንጂነር ከማል አረብ በጋራ በመሆን ለሳቸው ሽልማት፣ እውቅና፣ ምስጋና ያበረክቱልናል። በጋራ ሆነን እጅግ ታሪካዊ ቀን ላይ ነው ያለነው። እጅግ የሚያስደስት በኢትዮጵያ ሙስሊሞች ታሪክ ውስጥ አንድ ምዕራፍ የምንሸጋገርበት ዕለት ነው ዛሬ። ሶስት ትውልዶች በጋራ ሁላችሁም በጋራ እዚህ መድረክ ላይ በተርቲብ ትቆሙልናላችሁ። ሁላችሁንም የተባበረ በፊትና ብዛት የማይዝል ቅንጣት ሸባበል ሁዳ የኢስላም ወጣት በፊትና ብዛት የማይዝል ቅንጣት ሸባበል ሁዳ የኢስላም ወጣት በምግባር ሰምሮ ተሻግሮ ቀኑን በዚህ ቢስሚላህ በሶስት ታላላቅ የትውልዶች ላይ ለተከበሩ ክቡር ዶክተር ሼህ ሀጂ ኢብራሂም ቱፋ
የኢትዮጵያ ሙስሊም ወጣቶች ካውንስልን ምስረታ ሐሳብን ከማፍለቅ ጀምሮ በተግባር እውን እንዲሆን ላደረጉት የማይተካ ሚና በኢትዮጵያ ሙስሊም ወጣቶች ካውንስል ስም እጅግ ከፍተኛ ምስጋና እየቀረብን ይህን የምስክር ወረቀት አበርክተንልዎታል። ይህንንም ማስታወሻ በስጦታ ሁሉም ትውልድ በጋራ በመሆን ሁላችንም ከመቀመጫችን ብድግ እንበል። ሁላችንም በተክቢር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። የኢትዮጵያ ሙስሊሞች ወደ ሌላ ምዕራፍ የሚሸጋገሩበት ታሪካዊ ዕለት ነው። ይህንን እውን ላደረጉልን ፕሬዝዳንታችን ምስጋናና እውቅና ሶስት ትውልዶች በጋራ እየሰጡ ነው። አላሁ አክበር አላሁ አክበር ተክቢር ተክቢር ስር ሰደደ በአንድነት ታሪክ ሰራን ማልደንታት ተክቢር በድል ዜማ ተክቢር አላሁ አክበር አላሁ አክበር። ሶስት ትውልዶች በጋራ እጅግ የሚያስደስት ታሪካዊ ቀን። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ህብረታችን ሰምሮ ስንቆም በጋራ ይከስማል ልዩነት የዘመን መከራ። እዚህ ሁላችንም እዚሁ ባለንበት ከመድረኩ ሳንወርድ ሁላችንም እዚሁ ባለንበት እንሆንና ፕሮግራማችንን የምናጠናቅቀው በዱዓ ነው። ከዱዓው በፊት ግን ይህ ፕሮግራም እንዲህ ታሪካዊ ሆኖ እንዲጠናቀቅ የአዲስ አበባ ሙስሊም ወጣቶች ሊግና ተምሳሌታዊ ወጣት ከፍተኛ አስተዋጽኦ አበርክተዋል። እጅግ አድርገን እናመሰግናለን። ፕሮግራማችንን የምናጠናቅቀው ዱዓቶቻችን፣ ዑለሞቻችን፣ መሪዎቻችን እዚህ ባሉበት በዱዓ ይሆናል። ዱዓውን ደግሞ የሚያደርጉልን የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት የሆኑት ሼክ አብዱል ከሪም ሼክ በድረዲን ቢን ሼክ መሐመድ ሱሩር እሳቸው ናቸው። ፕሮግራማችንን በዱዓ ያጠናቅቃሉና ሰላትም እዚሁ እንሰግዳለን። አሁን እንዳለቀ ዱዓው ሰላት እዚሁ እንሰግዳለን ኢንሻአላህ አንድ በጀማ አስርን ቢስሚላህ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም اللهم اجعل اجتماعنا هذا اجتماعا مرحوما وتفرقنا من بعد تفرق مباركا معصوما اللهم انصر ديننا وكتابنا ورسول النبي صلى الله عليه وسلم بهذا الشباب. أنتم شباب أهل الجنة، الله يطول عمركم ويوسر رزقكم، الله يعينكم، الله يعزاكم، الله يطبقاكم، الله يسطاكم። ኢትዮጵያን ሰላም አላህ ያርግልን፣ አማና አላህ ያርግልን፣ መንግስታችን ሰላም አላህ ያርግልን፣ ህዝቡን ሰላም አላህ ያርግልን። ለዋህዳ የማይበጀውን ለእስላም የማይበጅ አላህ አደብ አላህ ይስጥልን። እኛ ሙስሊሞች ሁሌም አንድ ነገም አንድ ነን። ለሀገር የማይበጀው ለዋህዳ የማይበጅ አደብ አላህ ይስጠው። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم صل وسلم على سيدنا መሪዎቻችንን እጅግ አድርገን እናመሰግናለን። ሁላችንም በቆምንበት ሆነን ወደ ሀገራችን ወደ ተለያዩ ቦታዎች ስንመለስ ወደ ከተማችን ስንመለስ ዛሬ የወሰነውን ቃል ኪዳን እንደምንተገብር አላሁ አክበር الله أكبر الله أكبر أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على الصلاة حي على الفلاح